አሁን የምገኘው ከአዲስ አበባ በስተደቡብ ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ጉባ አዳማ ከተማ ነው። መነሻውን አዲስ አበባ ያደረገው የኮሪደር ልማት የአዳማ ከተማን ምን አይነት ገጽታን አላብሷታል የሚለውን በዛሬ የቅኝት ዝግጅታችን እንመለከታለን። አብራችሁኑ ነው። ስሞትን ማልበል? ስሜ ጀማል ሁሴን ጉደታ ይባላል። የአዳማ ከተማ ተወላጅ ነኝ። መልካም አቶ ጀማል፣ እንግዲህ በአዳማ ከተማ የኮሪደር ልማት ተሰርቷልና እንደው ኮሪደሩ ለከተማ ምን አይነት ገጽታን አላበሳት? በጣም ጥሩ ኮሪደሩ። እኔ የአዳማ ከተማ ከአፄ ኃይለ ሥላሴ ጀምሮ ነው ማውቃት እና ብዙ መንግስታቶች ተፈራርቀውባታል፣ ብዙ አመራሮችም ሄደውባታል፣ ሁሉንም ነገር። አሁን ግን በብልጽግና የበለጸገች ህይወትን የበለጸገች ሀገርን ትውልድን በማየት ላይ ስላለሁ ከዛሬው ዕለት ጀምሮ እድሜ በጣም እየቀጠለ ነው ያለው። አሁን ያለንበት ሰፈር ምን ይባላል? ይሄ በድሮ አጠራር አሮጌ አዳማ ቁልቁለቱ ወረድ ብሎ ይባላል። ይሄ ሰፈር እንግዲህ ከኮሪደር በፊት የነበረው ገጽታ ምን ይመስላል? አሁን ላይ ያለውስ? በኮሪደር ልማት ላይ ባለንበት ሰዓት ላይ አሁን ስናየው እንደገና አሁን መወለድ ነው የተያዘው። እንደዚህ አይነት ስራዎች ለማህበረሰቡ ምን አይነት ጠቀሜታዎችን ይሰጣል? አሁን እርሶ በጣም ደስተኛ እንደሆኑ እየነገሩኝ ነውና ምን አይነት ጠቀሜታዎች አላቸው? እኔ በጣም በዚህ ሁኔታ ውስጥ ከደስታም የበለጠ ያለኝ ደስታ ልገርምሽ ይችላል። እኔ የተለያዩ ሀገሮች ሄጃለሁ፣ አይቻለሁ። መቼ ነው እቺ ሀገር እንዲምትሆነው ነበር። ዛሬ ግን በማየቴ ምን ብዬ ልንገርሽ ያሳለፍኳቸው ህይወቶች በእድሜም ጥሩ የእድሜ ባለጸጋ ነኝና በአፄ ኃይለ ሥላሴ ጊዜ የነበረ ኮረኮንች ሎንቺን 18 ሰጥ ነው ከአዲስ አበባ በ75 ሳንቲም በምንመጣበት ዘመን የዛሬ ይሄንን ህይወቱን ስታይ ዳግም ተወልደሽ ማየት ነው። እኛ በልጅ ልጆቻችን ታሪክ ውስጥ ይህንን ማየታችን ከምንም ጊዜ የበለጠ ከዚህ የበለጠ ህይወት ነው። አመሰግናለሁ። እንኳን ደስ ያለዎት በድጋሚ። እንኳን አብሮ ደስ አለ። ቴንክ ዩ። በጣም ነው የማመሰግነው። ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ናችሁ? አለን። አብራችሁ ልቀመጥ። ሰላም ነው? እንዴት ናችሁ? እየተዝናናችሁ ነው? ይሄ ምንድነው? ምን ፓርክ ነው? ማዞሪያ ፓርክ። በምሽት በጣም ያምራል። ድሮ እንደዚህ ነበር? ድሮ ማለት ነው እንደዚህ ያልነበረም አካባቢው። አሁን ነው ጽድት ያደርጉልን ፋይሩልን። አሁን ነው። ስማችሁን ግን አልነገራችሁኝም እኮ። የኔ ስም ረያን ይባላል። አብዱል ፈታህ። እሺ፣ ነቢል። እንዴ ፈታ እያላችሁ ነው እኮ። እስኪ ይሄ ከዚህ ቀደም ምን አይነት ገጽታ ነበረው ይሄ ሰፈር? በጣም አካባቢ በጣም እስር ቤትና እዚህ ጋር ላቢያጆ ምናምን ነበር የሚሰራው። ገደል ነበር አካባቢው፣ አርጂ ምናምን ነበር። አሁን ጽድት ምርጣት። እንዴት ነው ለመጠበቅ ያሰባችሁት ይህንን የመሰለ ውብ ከተማ? እኛ ለመጠበቅ ያሰብነው ያው እኛ እንደዚህ ያላሰብነው ነበር መጀመሪያ እንዴት ተሰርቶና እናመሰግናለን። እኛም ደግሞ እዚህ ሰው በሚመጣ ሰዓት እንደዚህ ምናምን በሚደረግ ሰዓት ለማስጎብኘት ምናምን ዝግጁ ነን። ንጽህናዋን ውበቷን በመጠበቅ ቆሻሻን በማስወገድስ ምን አይነት ሚና ትጫወታላችሁ? ያው አሁን እዚህ ተቀጥሯል በእንትኑ ማለት ነው ቆሻሻ አስተናጋጅ ምናምን ስላለ ሁሉ ቦታው ሁሉ አሪፍ ነው። በሚመጣ ሰዓት እንዴት ንጹህ ነው የምናገኘው። እኛም ያው መንገድ ላይ ምናምን ቆሻሻ በምናይበት ሰዓት አንስተን ነው ወደ ሌላ ቦታ ወይ ጋርቤጅ ላይ ምናምን ቆሻሻ ማጠራቀሚያ ውስጥ እናስቀምጣለን። አሁን 2 ሰዓት ከ40 ይላል ሰዓቱ። ኮሪደር ልማት ከመሰራቱ በፊት እንደዚህ አምሽታችሁ ታውቃላችሁ? አራና መሽ ነበር። እዚህ አካባቢውም ደግሞ በጣም አስፈሪም ሰፈር ነበር። አካባቢው በጣም ጨለማ ነበር። ደግሞ እንደዚህ እንትን ነበር። በጣም እንደዚህ አካባቢው ጭራሽ እንደዚህ አይታሰብም ነበር። ግን ፏርግቶ ነው። በጣም እናመሰግናለን። ስለዚህ ምክንያት ነው ያመሻችሁ ያላችሁ። ስለዚህ ምንድነው መልሳችሁ? እናመሰግናለን። በጣም ጥሩ ነው። እኔም አመሰግናችኋለሁ። እሺ፣ መልካም ጊዜ። እሺ፣ መልካም ሰላም፣ እንዴት ናችሁ? ሰላም ናችሁ? ታምራላችሁ በጣም። ደህና ናችሁ? እሺ፣ ሰላም ነው? ልቀላቀል? እሺ፣ አመሰግናለሁ። እንዴት ናችሁ? አለን። አሁን ያለንበት ሰፈር ምንድን ነው የሚባለው? ከዚህ እንጀምር እስኪ። ይሄ ሰፈር ፖስታ ይባላል።
ከድሮ በጣም ስለተሰራ በጣም ቆንጆ ሆናለች አዳማ ሌላ ሀገር መስላለች በጣም ደስ ብሎናል ብዙ ልዩነት አለ ግን በቃ ልዩ ነው በጣም አዳማ በተለይ ዘንድሮ በጣም ልዩ ነው ዱባይ ሁለተኛ ዱባይ ዘመን እንደ ነበር ባይዛው አሁን በፊቱ በጣም ተቀይሯል መብራት እንደምታዩ ብዙ ነገር ተቀይሯል እና አሁን በጣም አድጓል በቃ ሁለተኛ ዱባይ ካሽ እንትና ሼማይዘሽ አረባክ በዚህ ደረጃ ተዋመኑበታላችሁ ስለዚህ ሁለተኛ ዱባይ ነው አዳማ ያላችሁ ስለዚህ ሰዎች ደግሞ አዳማ ለመዝናናት መርጠው እንዲመጡ ምን ትላችኋላችሁ አዳማ እንግዲህ በጣም ተለይታለች መጣችሁ ጉበኙ እንላለን ዘው አዳማ በጣም ታምራለች የኦሮሚያ ትልቅ ከተማ ነች እና መጣችሁ ብዙ ነገር እዩ እሺ አመሰግናለሁ እንዴና ሰላም ነኝ ክብሩ ይስፋ አለ እኔ ፕሮሞተር ነጊሶ ባላለው አሁን እንደምናየው የአዳማ ኮሪደር ልማት ተሰርቶ እውነት ነው መታመር ከተማ ሆነችና እስኪ አዳማ ድሮና ዛሬ ያነጻጸርናል አዳማ ድሮና ዛንድሮ እዚህ መንገድ ላይ አንቺ ማጣቂ ብዙ ነገር ነበሩ ዳቢ ሱሉቂ ከሚባሉ ከመግቢያ ጀምሮ እስከ ኤላይ ድረስ ፖሊስ ኮሌጅ አሁን ሰፍቶ ነው እየተሰራው በጣም ደስ በሚል ሁኔታ በጣም ብዙ ችግር ነበሩ እዚህ መንገድ ላይ ይሄ መንገድ ላይ የድሪን ኤጁ በስትክክል ውሃው የሚያስገባ አልነበረ ድሪን ኤጁ ውሃ በስትክክል የሚያስገባ አልነበረም ድሪን ኤጁ ደግሞ በየቦታ ቀዳዳ ነበርና ሌባም ጭምር ሰው በተደጋጋሚ ሞባይልና ቦርሳ እየመነተፈ ይገባበት ነበር እዛ ላይ አሁን ድሪን ኤጁ በስነ ስርዓት ተሰርቶ ውሃ እንዲቀበል ተደርጎ ተሰርቶ ፕላስ ደግሞ ሌቦቹ እንዳይገቡ ተደርጎ እንደሚታይ በጣም ደረጃውን ጠብቆ ነው የተሰራ በጣም ደስ ይብለኛል የምሬን ነው እንግዲህ ያየነው ነው ቀደም ሲል አንተም እንደገለጽከው የግረኛ የሳይክል የአስፋልቱም ሰፊ ነውና እነዚህ ልማቶች እንዴት ጠብቀን ለነገ ትውልድ ማስተላለፍ አለብን ስናዘምን ከተማ ጋር ማህበረሰቡ መዘመን መቻል አለበት ለዚህ ደግሞ እያንዳንዱ ማህበረሰብ አስተዋጽኦ ትልቅ ቦታ ነው ያለው አሁን ግዴታ ሚሊሻ እዚህ ጋር ቆሞ ግዴታ ፖሊስ እዚህ ጋር ቆሞ ሰውን መከልከል የለበትምና ሰው ራሱ አውቆ ለህሊና ተገዝቶ ይሄ እግረኛ ነው ይሄ ሳይክል ነው ይሄ ግሪን ኤሪያ ነው ያ አስፋልት ነው ያ የመኪና ነው ይሄ የሳይክል ይሄ ሰው ነው ብሎ ለይቶ ለተሰራለት ዓላማ ማዋል የሁላችንም ኃላፊነት ነው ብዬ ነው ማሰበው አመሰግናለሁ በጣም በአዳማ ከተማ የተሰራውን የኮሪደር ልማት ቀደም ብለን እንዳየነው ሰፋፊ የሆኑ የአረንጓዴ ልማት ቦታዎች የእግረኛ መንገዶች የሳይክል መጋለቢያና ሰፋፊ የሆኑ የአስፋልት መንገዶች ተሰርተዋል ተመልካቾቻችን ለዛሬ የቀኝ ዝግጅት ያዘጋጀነው ፕሮግራም ይሄንን ይመስል ነበር